ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፕሮግራማችን ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልያል። ወደ ዛሬ ፕሮግራማችን እናመራለን። ዛሬ የምናየው የደስተኛ ህይወት ምንጮችን እናያለን። አብራችሁን ቆዩ። አንደኛ በአላሁ ሱብሓነሁ ወተዓላ አምኖ መልካም ስራ መስራት የደስተኛ ህይወት ምንጭ ነው። ሁለተኛ በንግግርም ሆነ በተግባር ለሰዎች መልካም መዋል። ሶስተኛ በስራ ወይንም በጠቃሚ ዕውቀት ላይ መጠመድ። አራተኛ ስለ ዛሬ ብቻ ማሰብ፣ ስለ ወደፊት አለመጨነቅ፣ ስላለፈው አለማዘን። አምስተኛ ሸሪዓዊ ዚክሮችን ማዘውተር። ስድስተኛ አላሁ ሱብሓነሁ ወተዓላ የዋለልንን ጸጋ ማመንና መናገር። ሰባተኛ በዱንያ ጉዳይ ላይ የበታችን እንጂ የበላይን አለመመልከት። ስምንተኛ ሐሳብና ጭንቀትን የሚያስወግዱ ነገሮችን ማስወገድ። ያለፈውን በመርሳት ለወደፊት ባለመጨነቅ ማለት ነው። ዘጠነኛ ዱንያ አኺራው እንዲስተካከል ዱዓ ማድረግ። ዱንያ አኺራችንን አላሁ ሱብሓነሁ ወተዓላ እንዲያስተካክልልን ሁሌም ዱዓ ማድረግ አለብን። አስረኛ ችግር ከደረሰ በኋላ ማቅለል፣ ከዚህ የባሰም ሊከሰት ይችል እንደነበር ማሰብ፣ የቻሉትን ያህል ለማስወገድ መጣር፣ በአላህ ላይ መመካትና መልካም ጥርጣሬ ማድረግ። 11ኛ ለመጥፎ ሳቢዎችና ስጋቶች አለመርበትበት፣ እጅ አለመስጠት፣ ለምሳሌ ከበሽታ መፍራት፣ የሐሳብ መረበሽ፣ መጥፎ ጥርጣሬ፣ አደጋ ይደርስብኛል በማለት የምንወደውን አጣለሁ ብሎ መስጋት ወዘተ፣ እነዚህ ነገሮች ማስወገድ ማለት ነው። 12ኛ በአላህ ላይ መመካት፣ ለብዥታዎች እጅ አለመስጠት፣ መጥፎ አስተሳሰቦችን ማስወገድ፣ የአላህን ችሎታ መከጀል። 13ኛ በባልና በሚስት መካከል አለመጠላላት፣ መመካከር፣ ግንኙነትን ማጠንከር፣ ከሁሉም በኩል ጉድለት እንደሚኖር ማመን፣ ያለፉ ውለታዎችን ማስታወስ፣ ስህተቶች ላይ ሳይሆን ጥሩ ጎኖች ላይ ማተኮር፣ ሁሉም ያለበትን ሀቅ መወጣት። 14ኛ በደስታ የምትኖርበት ጊዜ ትንሽ መሆኗን ማስተዋል፣ ያለችን ትንሿን ደስታ በሀሳብ በጭንቀትና በችግር አለማጣት፣ ባለህ መደሰት። 15ኛ ችግር ከደረሰ በኋላ ከችግሩ በፊትና በኋላ የሚኖሩ ዱንያዊም ሆነ አኺራዊ ያለህን ጸጋዎች ማስታወስ ነው። 16ኛ ከሰዎች የሚደርሱብንን ማስቸገሮች ጆሮ አለመስጠት ወይንም ትኩረት ካላደረግንበት ራሳቸውን እንጂ ማንንም እንደማይጎዱ ማወቅ። 17ኛ ህይወት እንዳስተሳሰብ እንደሆነች በማወቅ አላማን የተስተካከለ ማድረግ። 18ኛ ለሰዎች በምንውለው ውለታና መልካም ነገር የነሱን ምስጋና ለመፈለግ። 19ኛ ጠቃሚ ነገሮች ላይ ብቻ በማተኮር ወደ ተግባር መጓዝ፣ ጎጂ ነገሮችን በመተውና በቂ ረፍት በማድረግ። 20ኛ ስራን በጊዜ መጨረስና ለወደፊቱ መዘጋጀት። 21ኛ በጣም አሳሳቢውን ነገር ማስቀደም፣ ከሰዎች ጋር መመካከር፣ የምትደሰቱበትን ነገር ማስቀደም፣ አድካሚና አሰልቺ የሆኑትን መተው፣
መስራት የፈለጉትን በአግባቡ ማጥናት፣ የምንፈልገው ነገር በደንብ ማጥናት፣ በመጨረሻም ይቅርታ ድምጼ በጣም እንትን ብሏል። በመጨረሻም አላህ ላይ መመካት። እነዚህን ይመስላሉ። ድና የተከበራችሁ ቤተሰቦቻችን ድምጼ ይቅርታ ጠይቃለሁ። ደስተኛ የሆኑ ህይወትን ለመኖር እነዚህ የደስተኛ ህይወት ምንጮች ናቸው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።